ወይዘሪት መድኃኒት የተመረዘው ምግብ ለውሃና ለናታን እንዲመገቡ አደረገች። ለናታን ስጭውና ነይ ቶሎ በምትባል ጊዜ ውሃ ናታንም አልበላም በማለት ነበር መልስ የሰጣት። ነገር ግን ውሃ እኔ በለዋለሁ አንተ ካልበላህ ብላ ስትበይ ደስ አልሽኝ እኔም አብሬሽ ልብላ በማለት ሁለቱም የተመረዘውን መርዝ ምግብ መድኃኒት የነገረችውን ሲሰማ ናታን በፍጹም ሊያምን አልቻለም። ቤቱን ለቅቄ ወደ አባቴ ቤት እሄዳለሁ ይሄን ነገር ከምሰማ በፍጹም በማለት ናታንም ልቡ ተጨነቀ። የሰማውን ነገር ማመናማ አእምሮ መቀበል አቃተው። አቶ ደረጀ ከሰላም የወለደው አሁኑ ልጅ የሰላም ልጅ ነው በምትለው ጊዜ ይሄን የሰማው ናታን እስከ ዛሬም የሱ ልጅ ይሆን እያለ እየተጠራጠረ ነበር። በዚህም የተነሳ በጣም ታሳዝናለች እማዬ ይሄን በማድረጉ ከአንድ ሁለቴ እንዴት ይሳሳታል በማለት ናታንም ልቡ ተሰበረ። አቶ ደረጀን እንዴት አድርገህ ነው የምታየኝ ናታን ምንድን ነው ሲለው አባዬ ካንተ ይሄን አልጠብቅም በማለት ነገረው። አየህ ልጄ እኔንም ቀጥ ብለህ ይሄ ነው ጉዴ የተሸከምኩት በማለት ሰማ። በጣም ማሳዘነው። ናታንም ካሁን በኋላ እኔ እዚህ መቀመጥ አልፈልግም እሄዳለሁ በማለት አቶ ደረጀም ከክላሱ ሂዶ ናታንዬ እኔ አንዱ ነው የተሳሳትኩት ሁለት ያልተሳሳትኩም እያለ ሲነግረው ነበር። የሰው ልጅ እኮ ስህተት አንዴ ነው ሁለተኛው ላይ እንደዚህ አይሆንም ቢለውም ሁሉንም ነገር ነገረው። እኔ ሰክሬ እንደመጣሁኝ የተኛሁበት እራሷ ናት አብራኝ የተኛችው ሰላም ብሎ ለናታን ቢያስረዳው ውሃና ናታን የተመረዘው መድኃኒት የመረዘችበትን ምግብ ተመገቡ። አንቺ እንዳትመገቢ ለናታን ሰተሽ ነይ ስትላት ናታንም አልፈልግም በማለት ነገር ግን ውሃ ስትበላ ሲያይ እኔም ማስደሰትሽ መብላት አለብኝ ብሎ የተመረዘውን ምግብ አብረው ሊበሉ ችለዋል። ናታን እየሰማውን ማመን አቃተው። አቶ ደረጀን እንዴት አድርጎ እንደሚያየው እንዴት አባዬ በማለት በማየ በወይዘሮ ማርታ መጎዳት ይሄንን በማድረጉ ልቡ ተሰበረ። በዚህም የተነሳ ምግብም አልበላ ሰዎችንም ቀጥ ብያ ላይ ብሎ በቤት ውስጥ እየሰማው ነገር አዲስ ስለሆነ በጣም ተጨናነቀ። እራትም አልበላም እስከሚል ድረስ እክላሱ ሂዶ ቁጭ አለ። አቶ ደረጀም እሱን አስተካክሎ ማየት አቃተው። ምክንያቱም ናታንም በዚህ መሰረት ብዙ ነገር ለሱ ሲያደርግ ቆይቷል። ይህንንም እውነት የነገረችው መድኃኒት ናት። የወለደው ልጅ ከሰላም ነው ይሄንን ነው አይደለ? ስለዚህ ፕራይቬቴን የእርቃን ፎቶ የቀረጽከኝን አሁኑ አጥፋ በማለት ማስጠንቀቂያ ሰጠችው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ተከታታይ ድራማ እንደቀጠለ ነው። ክፍል 143 ላይ እንግዲህ ኤቢ አዲሱን ፍቅረኛዋን ይዛ መታ ቤት ለማስተዋወቅ ብዙ ነገር ስታደርግ ነበር። ጓደኛዋም ትትና የተሞላበት ነውና ሁሉንም ነገር ሲያደርግ እነሱም በጣም ግራ ተጋብተዋል። ማርቲም ጀምራ ተነስቶ እጅ ሲያስታጥብ ምን ሲል በጣም ስነ ምግባሩ የታነጸ ነው። ግን በጣም ሁሉም ተጠራጠሩት። መኪና አለ ሆይ ምን አለ ሆይ እያለች ስትጠይቀው ነበረ እንግዲህ ወይዘሮ መድኃኒት ማለት ነው። እናም በዚህ የተነሳ አቶ ደረጀ መጥቶ ከቤቱ ሽጉጡንም ይዞ እሷም እንግዲህ አባትሽ አሁን ስገባ ያየሁት ነው በማለት ግርማ ሞገሱ ግን ያስፈራል በማለት ነበር እንግዲህ ሁለቱ ተያይዘው እያወሩ ሳለ አቶ ደረጀም ሲያያቸው ገና ወደሱ ያያል። ወደ እነሱ ሲያይ አባትሽ ነው በማለት ነበር። አዎ ሲል ተነስቶ ከእግሩ ስር ነበር ድፍት ብሎ ሰላም ሊለው የቻለው ማለት ነው። እንዴት ነው አንተ ነህ ማለት ነው የኤቢ ፍቅረኛ ሲለው አዎ እኔ ነኝ ሲላ ነበረ። አዎ አባዬ እሱ ነው ስሙ ደግሞ ሳዲቅ ይባላል። ሳዲቅ ስትለው
ሰዲቅ በማለት እንግዲህ ሽጉጡን አንትቶ አቀባብሎ ከሱ ላይ ነበረ ያደረገው። ሁለቱም እንግዲህ በፍርሃትና በውጥረት እንደሚገኙ አቶ ደረጀም እንግዲህ በጣም አንተን ያውቃለሁ በማለት እንደዚህ እየደቀነበት ነበር። እሱም ደግሞ እኔ ምን አድርጌ ነው? በፍጹም ያደረኩት ነገር የለም እያለ ነበረ። በመጨረሻም አቶ ደረጀ ይሄን ያደረገው እየፈተነው ነው። ልጄ ፈሪ ወንድ ላይ መቅረብ የለባትም፣ ጀግና ወንድ ላይ ነው። ልጄ በጣም ጎበዝና ጠንካራ ናት። ስለዚህ ጀግና ባል ይገባታል በማለት ነበር። አንተም ብትሆን አልሄድክም፣ ነገር ግን በዚህ ነው በማለት እንግዲህ ኤቢን ዞር በይ እያለ በሚላት ሰዓት እኔ እንዴ ሰው እንዴት ይገላሉ እንዴት እያለ ነበር። እሱም በመጨረሻ አቶ ደረጀ በሳቅ ይሞላል ማለት ነው። በዚህ ጊዜ እነሱም በመደናገጥ ይስቃሉ ማለት ነው። እናም እኔ እንደዚህ ያደረኩት ሲያውቀኝ ነው፣ ምክንያቱም ልጄ በጣም ጠንካራና ጎበዝ ናት። ስለዚህ ጠንካራና ጀግና ባል ያስፈልጋታል፣ አንተም ፈተና ውስጥ በማስገባት ነው በማለት ሁሉም እንግዲህ ሂድ ቁጭ በል በማለት ሁሉም እየሳቁ ቁጭ እንዲሉ ፈልጓል ማለት ነው። ኤቢም ደንግጣ ነበረ ማለት ነው። እንግዲህ ይሄንን እያል ስንቀጥል እሱ እንግዲህ ሁሉም ተሰብስበው ጓደኞቿን ማነች ዳጣና ናታን ሁሉም ተሰብስበው እሳሎን ነበሩ። በዚህ የተነሳ እንግዲህ ፎዋካም አምጥቼላችኋለሁኝ ፍሩት እያለ ነውና ግን ለምን ሙዝ አላመጣህልንም ሙዝ እያለች ነበረ ዳጣም ማለት ነው። በመጨረሻም ዳጣም ከናታን ጋር ቁጭ ብላ ነበርና ናታን ጋር ስንሄድ በፊት ወደ ናታን ጋር ስንመጣ ናታን በመደበር ውስጥ ሆኖ እክላሱ ነበር። እክላሱ ሲሆን እንደነበረ እንግዲህ መድኃኒት መታ ነበርና ሰላም እንግዲህ የያዝከውን ፕራይቬቴን እኔ ልሄድ ነው ማጥፋት አለብህ አምጣ ስልክህን ስትለው ነበርና በፍጹም እያለች ነበረ። በዚህም የተነሳ እሷም እንግዲህ አንተ ራሱ የወንጀሉ ተባባሪ እንደሆንክ አንተ ነህ ነገሩ የቀረጽከኝም፣ ስለዚህ አጥፋልኝ፣ ይሄ በህግ እንደሚያስቀጣ አታውቅምና ነው ስትለው ነበር። እሱም አውቃለሁኝ እያላት ነበር። እንደፈለግሽ እያላት ታውቃለህ፣ ይሄ የወንጀሉ ተባባሪ ምንድን ነው የምትይው? እኔ ምንም ያደረኩት የለኝ ቢላትም አንተ በቃ የወንጀሉ ተባባሪ ነው ታውቃለህ። ከሰላም አቶ ደረጀ ልጅ ወልዷል ስትለው ይደነግጣል። በፍጹም ይሄ ሊሆን አይችልም ሲል በጣም ይደነግጣል። ስለዚህ አወክ አይደለ አጥፋ እያለችው ነበር። እሱም እንግዲህ ይሄንን በምትለው ጊዜ በፍጹም አላጠፋም ብሏታልና አሁን ሊደፍረኝ ነው ብዬ ነው እንደውም እሪ ብዬ የማስይዝ ስትለው እሱም እንግዲህ ውስጥ እንዳለች ክላሱ ውስጥ እንዳለ ነው ትቷት የወጣው ማለት ነው። ናታንም በመጨረሻ እንግዲህ መድኃኒት እያሰበችው እቅድ እነሱን በቃ በመርዝ መግደል አለብኝ። ይሄ ናታንም የእንትኑ ተባባሪ ነው። ስለዚህ እሱን ተገደልኩት፣ ወረቀቱ ሁሉም ነገር ያደረኩት ይገኛል በማለት ወደዚህ ገብታለች ማለት ነው። እናም በዚህ የተነሳ ከቤት እንድትወጣ ሆናለች ማለት ነው መዲ እና በዚህ የተነሳ ናታን ተደብሯል። የሰማውን ነገር በፍጹም እንደፈለግሽ አድርጊ እያላት ነበረ። በጣም ናታንም በጣም ተገርሟል። ይሄንን ሲሰማ በፍጹም አላምንም፣ ላንገርህ ዲኤንኤ አድርጌ ነው ያወቅኩት በማለት ይሄንን ትለዋለች። ናታንም በጣም ይሄማ ሊሆን አይችልም፣ ሁለተኛ ስህተት አይሰራም በማለት ቀጥታ ወደ ቢሮ ነበር ያመራው። ወደ ቢሮ አምርቶ ወደ አቶ ደረጀ ቢሮ አቶ ደረጀን በክፉ አይን እያየው ነበር። እንዴ ናታን ምን ሆነህ ነው? ለምን አትነግረኝም የተፈጠረውን ነገር ቢለውም እሱም ግራ በመጋባት የሁሉንም ነገር እንዴት ነው እንዲህ አድርገህ የምታይ ምንድን ነው ምን ሰማህ ቢለውም በመጨረሻ ሁሉንም ነገር እንደሰማ ያውቃል ማለት ነው። እና በዚህ የተነሳ እንግዲህ ሁሉም ነገር እንትን ብሏል ማለት ነው። እናም እንግዲህ ናታን ይሄንን ሲሰማ ማመን ስላቃተው ነው እሱ ጋር የሄደው ነበርና በመጨረሻ መጥቶ እንግዲህ ናታንም ክላሱ ሳሎን ቁጭ እንዳለ ሁሉም ቁጭ ብለዋል። ሳሎን ማለት ነው። እዚህ ጊዜ የኤቢም ፍቅረኛው አብሯት ነበርና እንግዲህ ምንድን ነው በቃ ደስ ብሎኛል ምናምን እያለች እንግዲህ እና ማነች ዳጣ
ይህን እያለች ነበረ። ግን እኔ እህቴ ከማትወደው ሰው ጋራ ህይወት እንድትጀምር አልፈልግም እያለች ነበረ ማለት ነው። እናም በዚህ የተነሳ እንግዲህ ሰደቅ የሚባለውም የኤቢ ፍቅረኛ ሙዝ ላምጣበት ቱፋ ምናምን አምጥቻለሁ፣ እሱን መጠቀም ትችላላችሁ፣ ሙዝ ግን ላመጣ ነው እሺ ተጨማሪ በማለት በትትና ሲሄድ ናታንም ትኩር እያደረገው ያየዋል ማለት ነው። ናታንም በሚያው ጊዜ ምን ሆነህ ነው ግን አንተ እንደዚህ እንትን የምትለው እያለኝ ነበር። ምክንያቱም እያስመሰለ ይሁን ምን ይሁን አታውቂም። ስለዚህ ለዛ ነው ስነ ምግባሩ ደስ ይላል ብሎ የወጣው ማለት ነው። ናታን እንግዲህ ክላሱ ሂዶ እራትም ተዘጋጅቷል። ነገር ግን እራት ከኔ ጋር እንዳትመጡ ብሎ መልእክቱን አቅርቦ አስደርሷል ማለት ነው። ወደ ለዛና ወደ ገዜ ጋር ስንሄድ ለዛና ገዜ አሁንም በፉክክር ላይ ይገኛሉ። ምን አድርገህ ነው ከሀገር የወጣኸው? ምን ወንጀል ሰርተህ ነው እያለችው ነበረ ማለት ነው። እናም እንግዲህ በዚህ የተነሳ አቶ ደረጀ ከቢሮው ይመጣል። ከቢሮው ሲመጣ ናታንም ክላሱ ነበርና ክላሱ መጀመሪያ ሆኖ ጠይቆት ይሄዳል። ያንተን አይን እንኳን ማየት አልቻልኩም፣ ሰማህልኝ ጉዴን እያለ ነውና በቃ ይቅርታ እያለው አባዬ አንተ እኮ ምንም ነገር ያደረግከው ነገር የለም እያለ እንግዲህ ለማጽናናትም ቢሞክር ግን እማዬ ላይ በጣም ነው የተጫወክባት እያለ ነበርና በመጨረሻ እንግዲህ ናታንም ይህንን ብሎ እክላሱ እራትም አልበላም ብሎ እክላሱ ተቀምጦ ነበር። እክላሱ እንዴት ተቀመጠ? መድኃኒት እንግዲህ ትኬት ቆርጫለሁ በትራንስፈርት ነው የምሄደው ብላ ነበርና ለእህቷ ለማርቴ የተናገረችው። ልትሄጂ እያለቻት አዎ ልሄድ ነው በማለት ነበር። ልጆችም ናፍቀውኛል እያለች ስታወራ ነበርና በመጨረሻ ምንድን ነው ያደረገችው? እንግዲህ ይሄንን ብላው ለናታን ምግብ የመለያ መስራት አለብኝ ራት ብላ ነው የወሰነችው። እሱ ከሞተ ምንም ነገር ሌሎቹ በእጀ ቁጥጥር ስር ናቸው፣ ምንም አያመጡም በማለት እንግዲህ ወደ ናታን ጋር ስንሄድ ደግሞ ናታን ይሄንን ትያለ እንግዲህ ምግቡንም ሰጥታ ለውሃ ለመላክ ችላለች። ውሃንም እየተከተለኝ ይሄ እንዳትነኪ እያለቻት ነበርና እሷም ያወይልሽ ስትላት ይሄ ያወይልሽ ነው እንዴ እያለች ነበረ ስትጠይቃት እየነበረ የምግቡ ስም ነው እያለቻት እሷም እንዳትበይ እኔ አሜሪካ ሄዳለሁ ስትላትም እኔም እሄዳለሁኝ ስትላት አዎ ትሄጃለች፣ ስለዚህ እንድትሄጂ ይሄንን ምንም ነገር እንዳትቀምሽ ይዣድርሽ ስትባል እሺ ብላት ነበር። እንግዲህ የውሃም ነገር ልትበላ ጓጓ እያለች ነበርና እሷ ደግሞ ከኋላ ሁና እያየቻት ነበር። ዞር ስትል ቆርስ ስትል ስታያት መለስ ብላ በሩን ትከፍታለች። ናታንም ለምን አመጣሽ ምግብ ክላስ? እኔ እኮ አልበላም አያስፈልገኝም ስትለው ስላት እንግዲህ እኔ እበላለሁ ብላ እኔ ልብላው እያለች ስትበላ እንግዲህ እንዳትበይ ተብላ ነበርና እሷ ስትበላ ተነስቶ እሱም እየበላ ነበረ። በዚህ ሰዓት ነበረ እንግዲህ ይሄንን እያሰበ ሁለቱም ሲበሉ እዛ ላይ ፊልሙ ያለቀው። እውነት መድኃኒቱ እውነተኛ መርዝ ነው የሰጣት ወይስ ዝም ብሎ የማይሆን ነገር ይሆን አርጁ የሰጣት? አርጁ እንግዲህ አምጣልኝ መርዝ ብላው ነው። ለምን ስትለው ጥላቴን የምገልበት ብሎ ነበረ ያመጣላት ማለት ነው። በመጨረሻ እንግዲህ አርጁም ራሱ የኔ ኤቢን ማንም እኔ በህይወት እያለሁ ሊያገባት አይችልም በማለት ነበር የተናደደው። እንግዲህ እዚህ ላይ ነበረ ፊልሙ ሊጠናቀቅ የቻለው። ለነበረን ቆይታ አመሰግናለሁ። ባይ ባይ።